ሰላም ፋሚሊ እንዴት ናችሁ? በጧቱ ፀሐይ እየሞኩ ነው ደስ ሲል። ትላንት በአይሾ ስፒድ ላይቭ ስትሪም ላይ ያየሁትን የታዘብኩትን ነገር ልናገር ብዬ ነው። በነገራችን ላይ በጣም አሜዚንግ የሚገርም ስትሪም ነው። በዚህ ስትሪም ላይ በጣም ያስደነቁኝ፣ የገረሙኝ፣ ያናደዱኝና ስሜቴን የነኩ 5 ነጥቦችን አነሳለሁ። አንደኛ መርካቶ ላይ ያየኋቸው ሁለቱ ስግብግብ ነጋዴዎች አንድ ቲሸርት 5000 ብር መሸጣቸው በጣም ገርሞኛል። ቀድሞ ለእነዚህ ሰዎች ኢንፎርሜሽን መነገር ነበረበት። የሀገርን ምስል የሚያበላሽ ሆኖ ነው ያገኘሁት። ያ በጣም ገርሞኛል፣ አናዶኛል። ሁለተኛ ደግሞ የኢትዮጵያ ሶሻል ሚዲያ ተጽዕኖ ፈጣሪዎች ለመታየት ራሳቸውን ለማሳየት ያደረጉት እሽቅድድም እነ ቢቦይ ቶሚ እነ ጆን ዳንኤል ያደረጉት ነገር ገርሞኛል። ሌሎችም ብቻ በጣም ብዙ ታዋቂ ሶሻል ሚዲያ ሰዎች ራሳቸውን ለማሳየት በጣም ጥረት ሲያደርጉ ነበር። ጆን ዳንኤል ሰልፊ ከአይሾ ስፒድ ጋር ለመነሳት ሲሞክር ጋርዱ በጣም ገፍትሮ ሲጥለው አይቼ በጣም ገርሞኛል። ለምን እንደሆነ አላውቅም፣ ብቻ አስቆኛል። ሌላው ደግሞ ቢቦይ ቶሚ ለምን ገና ሳይገባ እንደዛ ሊያናድደው እንደሞከረ ግራ ገባኝ። ገና ከኤርፖርት ወርዶ ገና እንትን ሳይል እንደዚህ እንደ እብድ ሰው ሜሲ 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 ብሎ ጮሆ ማናደዱ በጣም ገርሞኛል። ምን አለበት ማለት ሜሲን ቢያደንቀውም እሱ እኛ ሀገር ገና ለመጀመሪያ ጊዜ እየመጣ ነው ሱ ምናምን ብሎ አስደስቶ እንትን ቢል ምን ችግር አለው? ሌላው ደግሞ በጣም የገረመኝ እውነት አዶናይን በዚህ ላይቭ ሾው በጣም ያከበርኩትና ያደነኩት ሰው ቢኖር አዶናይ ነው። አዶናይ በጣም ገርሞኛል። ያ ሁሉ ታዋቂ ሰው እነ ቢቦይ ቶሚ እነ ጆን ዳንኤል ብቻ በጣም ብዙዎች ራሳቸውን ለማሳየት እንደዛ ጥረት ሲያደርጉ የኛው አይሾ ስፒድ አይሾ ሳም ብቻ አልተመቸኝም። ብዙ እኔ እንደጠበቅኩት አይደለም። አፉ ተለግሟል። አንድ እንኳን የእንግሊዝኛ ቃል ማውራት አልቻለም። 1 2 3 ለማለት ራሱ እሱ አቅቶት አይሾ ስፒድ ተለማምዶ በአማርኛ 1 2 3 ሲልለት ነበር ሩጫ ሲያወዳድራቸው እና ብቻ እሱን ለማስተዋወቅ እሱን ለማገዝ ያደረገው ጥረት የአዶናይ በጣም ገርሞኛል። በቃ ኢት ኢዝ አሜዚንግ። አዶናይ እውነቴን ነው የምላችሁ ሪስፔክት ይገባዋል። ምንም ራሱን ለማሳየት ጥረት አላረገም። ባገኘው ቻንስ ሁሉ ሳሚን የእኛን የኢትዮጵያን አይሾ ስፒድ ለማስተዋወቅ ኢቨን እነሱ ከተገናኙ በኋላ ሩጫውን 2 ጊዜ ከተሸነፈ በኋላ እንደገና ቻንስ ስጠው፣ አመታት አንተን ሲጠብቅ ነበር፣ ሰዎች ሲቀልዱበት ነበር፣ ብቃት አለው፣ እኔ ያምንበታለሁ፣ ቻንስ ስጠው ብሎ ሲለምነው ነበር። ከዛም ደግሞ አንድ ላይ ሲሄዱ ጸጥ ብሎ ሲሄድ ጩህ እንደ ውሻ የሆነ ድራማ ፍጠር ምናምን ብሎ ሲያነቃቃው ነበር፣ ላይቭ ሲያነቃቃው ነበር። እና ያ ነገር አዶናይን በጣም እንዳደንቀውና እንዳከብረው አድርጎኛል። ሌላ ደግሞ ያየሁት ነገር የኢትዮጵያ ቱሪዝም ሚኒስቴር ራሷ መታ መቀበሏ እና መርካቶ የኛን ታሪክ ምናምን ለማሳየት ያደረጉት ነገር ስቴፕ ባይ ስቴፕ አይሾ ስፒድ ዛፍ ማስተከላቸው ያለው ነገር ብቻ ተመችቶኛል። ግን ያው ጥሬ ስጋ ሲበላ ምናምን ብዙ እንዳይበላ የመጀመሪያው እንደመሆኑ መጠን ብዙ እንዳይበላ እንትን ማለታቸው ነው። ሌላ 5ኛ በጣም በዚህ ላይቭ ስትሪም የታዘብኩትና የተመቸኝ ነገር ሀሴት ደረጀ ናት። ሚስ ወርልድ ሀሴት ደረጀን በጣም አድንቂያታለሁ። እኔ እስካሁን የተለያየ ሀገር ላይ አይሾ ስፒድ ላይቭ ስትሪም ሲያደርግ አይቻለሁ። ለሴቶች ቦታ ሰጥቶ አያውቅም። ዛምቢያ ላይ ካያችሁ ሚስ ዛምቢያ መታ ዞር ብሎ እንኳን አላያትም። እንኳን ቁጭ ብሎ ሊያወራት እንዲህ አልፏት ዝም ብሎ ሲራመድ ነበር። አብሮ ቁጭ ብለው ራሱ እሷ ጋር ዞሮ ሲያወራ አልነበረም። እና ሀሴት እንደምንም ብላ ኦልሞስት ዴት ቁጭ አሉ እኮ ሲጠብሳት ነበር። የሆነ ሌዘር ምናምን ሰጥተው ከ10 ስንት ነው የምትሰጭኝ ብሏት 9 ነው የምሰጣ አለች። 10 ከ10 ለመሆን ምንድን ነው ማድረግ ያለብኝ ብሎ ሲጠይቃት ነበር። ተመልሰ ኢትዮጵያ መምጣት አለብህ አለችው። ብቻ ያም ሆኖ ይህ እንግሊዘኛዋ እርጋታዋ አይሾ ስፒድን አረጋግታ ቁጭ አርጋው እንደዛ ቀልቃላ ልጅ አረጋግታ ቁጭ አርጋ ብዙ ነገር ስታወራ ነበርና እውነት ሀሴትን በጣም አድንቂያታለሁ። በጣም ኮርቼባታለሁ። የኢትዮጵያ ሴቶች ከሀሴት ብዙ ነገር መማር ትችላላችሁ። እና በዚህ ላይቭ ስትሪም እነዚህ ነገሮች አይቻለሁ። በጣም ደስ ብሎኛል። ሀሴትና አዶናይ ብራቮ። የኛው አይሾ ስፒድ ሳሚ ግን
ምን አለ ቋንቋ እንኳን አንተ ትንሽ መግባቢያ እንኳን እስከ አይሾ ስፒድን ያን ያህል የምትፈልገው ከሆነ ትንሽ መግባቢያ እንኳን ብትማር ምን አለበት ብትለምድ። የስ ኖ ያ መጮህ። ከዛ ጦጣ የዛምቢያው እኔ በጣም ከዋናው አይሾ ስፒድ ራሱ ይሄ የዚምባብዌው አይሾ ስፒድ በጣም ይቀልድበትና ሙድ ሲይዝበት ነበር። ያ በጣም ነው የደበረኝና ያናደደኝ። እንደዛ መሆን የለበትም እና አሁንም ብቻ አሁን ከሱ ጋር ተገናኝታችሁ አንድ ላይ ከሆናችሁ ኦር ወደፊትም ለሌላም ኮኔክሽን ኢንተርናሽናል መሆን የምትፈልግ ከሆነ መጀመሪያ ቋንቋ ተማር ዩሲ እና አፍ ተለጉሞ ምንም ሳይወራ ወይም አስተርጓሚ አዶናይን እንደዚህ ይዘኸው አዶናያው ባይኖር ምን ሊውጥ ነው? እንዴት ልትግባባ ነው? አስበው። አዶናይ እንደዛ ባይጋደል እንዴት ልታወራው ነው? በነገራችን ላይ በስንት መከራ አንድ ቃል አውርቶ በጣም ሰርፕራይዝድ ሆኖ ሲጮሁ ነበር። ካልም ዳውን እሱ ሲል ዘ ኢትዮጵያን አይሾ ስፒድ ሃዝ ስፖከን ሂዝ ፈርስት ወርድ ሲሉ ነበር። አፉን ፈታ የመጀመሪያ እንግሊዝኛ ቃሉን አወራ ብሎ ሲቀልዱበት ነበር። እና ኖት ሳሚ በጣም አናደኛል፣ አስደብረኛል። አይሾ ስፒድ ኢትዮጵያ እንግሊዝኛ ተማር። በተረፈ ፋሚሊ ያየሁት ነገር ይህን ይመስላል። ብዙ ጊዜ እኔ እንደዚህ አይነት ሪያክሽን ወሬ ምናምን መናገር አይመቸኝም፣ ግን ይሄ ነገር በጣም ዝም ለማለት ስለከበደኝ ነው። ሚስቸር ደስዌቼን